መጥቶ እንዲልረፍ መስቀል ወፍ ነኝ የመስቀል ወፍ መስከረም መጥቶ እንዲልረፍ የመስቀል ወፍና አደይ አበባ በአመት አንድ ጊዜ ታይተን የምንጠፋ እኔ አደይ አበባ አንቺ መስቀል ወፍ ደግሞ እንዳዲስ መጣሽ ደግሞ እንዳዲስ ፈካሁ ደሞ አንቺን ወደድኩሽ ክደሽኝ እስክትሄጂ ሸኝቼሽ እስክረግፍ ኢትዮጵያ ከሌላው ዓለም የተለየ የራሷ የዘመን ስሌትና ቀመር ያላት ጥንታዊ ሀገር ናት። የክረምት ወቅት የሚፈጥረውን ዝናባማ ብርዳማ አየር ሁኔታ ተገልጦ ተስፋ ከብርሃናማ የሰማይ ድምቀት ከምድሯ ልምላሜና የአደይ አበባ ፍካት ጋር ተደማምሮ በህዝቧ ያኗኗር ባህል ውስጥ የኖረ ያለ የዳበረና ልዩ የአዲስ ዓመት ክብር በዓልም አላት። ባህላዊ ጨዋታዎች ተስፋ የሚፈነጥቅበት የጳጉሜ መጨረሻና የመስከረም መጀመሪያ ታከኮ የሚገለጠው የአገሬው ህይወት በግላጭ ይታያል፣ ይደመጣል፣ ይሸተታል ይቀመሳል ማናማን አማን ይሁን ቸር ያሰማ ኢትዮጵያ የአዲስ ዓመት ጅማሮ ወቅታቸውን ህፃን አዛውንት ሴት ወንድ ሳይሉ በደስታ በፍቅር ተሰባስበው እንኳን አደረሰሽ መልካም አዲስ ዓመት የሰላምና የጤና ዘመን ይሁንልን እየተባባሉ ያልኖሩትን ነገን በጎ ሆኖ እንዲጠብቃቸው እርስ በርስ መልካም ምኞታቸውን ይገላለጻሉ። መቼስ ሀገሬው መስከረምን ሲናፍቅ ለብቻ ነው። በባሉ በትውፊቱ ልዩ ስፍራ ይሰጠዋል ለመስከረም። እንደ መስከረም ክብርና ሞገስና ጸጋ የተቸረው የትኛው ወር ይሆን? ሀገሬው ለቆንጆ ልጁ ስም ሲያወጣ መስከረም እንጂ በሌላ ወር ሰይሞ ያውቅም። በኢትዮጵያ ምድር መስከረም ለሰው ልጅ ብቻ ሳይሆን ለእንስሳትና ለአዕዋፋትም ራሱ ልዩ ጊዜ ነው። የግንቦቱ አቃጣይ ሙቀት፣ የሰኔውን ማስገምገም፣ የሐምሌውን ከባድ ዶፍና ጨለማ አልፎ የነሐሴን ሽንፍር ተክቶ ብራ ቀን ሲመጣ የገበሬው ደስታ ልዩ ነውና የከረመበትን የጎመን ምንቸት በገንፎና ስጋ ይቀይራል። እሸት ሲያሸትለትም ያመሰግናል። በአዲሱ ዓመት የዘመን ብስራትና የንጋት መምጣት አብሳሪዋን አደይ አበባን ተከትለው ቢራቢሮች በመስክ ይታያሉ። አዕዋፋት ይዘምራሉ፣ ንቦች አንሰራራሉ፣ አበቦች ያብባሉ። የክረምቱ ወቅት ወደ መጠናቀቂያው ሲቃረብ አንስቶ የዓመቱ የመጀመሪያ ወራት ጋራና ሸንተረሩ አረንጓዴ ከመልበሱ ባሻገር የተለየ ህብር የሚፈጥረው አደይ አበባ የኢትዮጵያ አዲስ ዓመት አብሳሪ ነው። በበርካታ ኢትዮጵያውያን ዘንድ አደይ አበባ የአዲስ ዓመት አብሳሪ የመስከረም ወር መለያ ተደርጎ ይወሰዳል። ለበርካቶችም የመስከረም ወር የመስቀል ደመራና አዲስ ዓመት ከአደይ አበባ ውበትና መዓዛ ጋር በጥብቅ የተቆራኙ ናቸው። መስከረም በአበባው ሰርግ በጭብጨባው ይታወቃል ይላሉ። አንድም መስከረም ርዕሰ አውደ ዓመት የዘመን መለወጫ በመሆኑ ወርሃ አደይ ወርሃ ጽጌ ተብሏል። እናም ወርሃ መስከረም ሃይማኖታዊ ባህላዊ በዓላትን አቅፏል። ከነዚህም ውስጥ ከእንቁጣጣሽ በዓል ቀጥሎ በሰፊው የሚታወቀው በዓለ መስቀል የተባለ ነው። አበባ የሻይ ባደይ አበባ መስከረም በርካታ ኢትዮጵያውያንንም ዘመን በሚለውጡበት መስከረም ወር ተፈጥሮ የምትለግሳቸው አደይ አበባ በናፍቆት ይጠባበቃሉ። ከአዲስ ዓመት ይልቅ ደግሞ አደይ አበባና የመስቀል ወፍ በብዛት በመስቀል ይታያሉ። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ይላል የባለቅኔው መንግስቱ ለማ ግጥም። ይሄ ባለቅኔ መንግስቱ ለማ ግጥም አደይ አበባ በጀመረ ቁጥር ትዝ ሳይለን አይቀርም። ባለቅኔው አደይ አበባና የመስቀል ወፍ እንዲህ መስከረምን ጠብቆ መምጣት ሚስጥር ሆኖባቸዋል። እርሳቸው እንዲህ በግጥም አስቀመጡት እንጂ የመስቀል ወፍና የአደይ አበባ ነገር ለማንም ሚስጥር ሆኖ ቀርቷል። በዚህ ዙሪያ የተሰሩ ሳይንሳዊ ምርምሮችም እስካሁን ይፋ አልሆኑም። የመስቀል ወፍን በተመለከተ ግን በልምድ የሚነገር አንድ ነገር አለ። በመስከረም አበቦች በብዛት ስለሚያብቡና የተለያዩ ፍራፍሬዎች ዝርያዎች ስለሚያፈሩ ለወፎች በቂ ምግብ ያስገኛሉ። ይህን እውነት የሚያስመስለው ደግሞ አንድ ነገር አለ። መስከረም ወር ላይ ልብ ብለን ካስተዋልን ብዙ ወፎች በየዛፉ ላይ ቤት ሲሰሩ እንቁላል ሲጥሉና ጫጩት ሲፈለፍሉ ይታያሉ። እናም ስለ መስቀል ወፍ የሚነገረው ነገር ወፎቹ መስከረም ሲጠባ የመራቢያ ጊዜያቸው ስለሆነ ተቃራኒ ጾታን ለመሳብ ቀለማቸውን ይቀያይራሉ። በተለምዶ የመስቀል ወፍ የምንለውና በመስከረም ወር በሀገራችን ብቅ የሚለው ቢጫ ቀለምና አልፎ አልፎ ጥቁር ቀለም ላባው አካባቢ የሚገኝ የወፍ ዘር ነው። የመስቀል ወፍ የተለያዩ የወፍ ዝርያዎች በአንድነት የሚታወቁበት ስያሜ ሲሆን እነዚህ ወፎች ከሌላ ቦታ የሚሰደዱ ሳይሆን በአፍሪካ ብቻ በታችኛው የሳሃራ በረሃ አካባቢ በብዛት የሚገኙ ናቸው። ዊዶ ቢሾፕ ኢንዲጎና ዋይድን የሚባሉ የወፍ አይነቶች በአንድ ላይ የመስቀል ወፍ በመባል ይታወቃሉ። የመስቀል ወፍ ከ10 በላይ ዝርያዎች አሉት።
እነዚህ የወፍ ዝርያዎች በመስከረም ወር መግቢያ ወቅታዊ መራቢያቸው በመሆኑ የጾታ ጓደኞቻቸውን ለመሳብ ሴቶቹ ቀለማቸውን እንደወቅቱ ይቀያይራሉ። ለዚህም ነው በአገራችን በመስከረም ወር የተለያዩ ህብር ቀለም ያላቸው ወፎች የምናየው። ከዚህ በተጨማሪም ወፎቹ እንቁላሎቹን በሌሎች ወፍ ጎጆዎች ሄደው በመጣል ይራባሉ። እንዲጎች እንስቶች አጭር ላባ ሲኖራቸው ወንዶቹ ደግሞ ረጅም ላባ አላቸው። እነዚህ ወፎች አንድ ዝርያ ቤተሰብ ቢኖራቸውም በቀለም በርባታ ሂደትና በመጠን ግን ይለያያሉ። የሚያወጡት ድምጽም የተለያየ ነው። ረጅም ጭራ ያላቸው ዋይደን ወፎች በጥቁር ወርቃማ ቀለሞቻቸው ይታወቃሉ። ከሌሎች ወፍ ዝርያዎች ጋር በመሆን ብቻ ይለያያሉ። ብዙዎቹ ከጥቁር ውጪ ጠቆር ያለ ቡኒ እግሮች ይኖራቸዋል። ልዩነታቸው መንቆራቸውና እግሮቻቸው ላይ ነው የሚታየው። እንስቶቹ የወፍ ዝርያዎች ግን በመጠን በመንቆር በላባቸው ቀለምና በእግራቸው ቀለም ይለያያሉ። የመራባት ሁኔታ ላይ ግን በየአካባቢው ያሉት በተሻለ መቀራረብ እድል እንዳላቸው ይገመታል። ለምሳሌ በምስራቅ አፍሪካ ያሉ ዝርያዎች እርስ በእርስ የመራባትና የመቀራረብ እድል እንዳላቸው ይነገራል። ዊዶውድ የሚባሉት የዚህ ወፍ ዝርያ አባላት በብዛት ሜዳማ አካባቢዎች በተለይም በሳራማና ትናንሽ ዛፎች ባሉበት አካባቢ በብዛት ይገኛሉ። ውሃማ አካላት ያሉበት በተለይ የናይል ወንዝ በኒጀር ወንዝ አካባቢ በረሃማ ቢሆንም በአቅራቢያ ውሃ አካል ላይ ይገኛሉ። ሜዳማ ሳር ያለበት ከተሞችና መንደሮች ጥግ በመኖር ይታወቃሉ። ከ870 በላይ የወፍ ዝርያዎች ያላት ኢትዮጵያ 18 የትም ዓለም የሌሉ ብርቅዬ አዕዋፋት መገኛ ነች። ከነዚህም ውስጥ የመስቀል ወፍ ወይም ተራወማይ አንዷ ነች። ምግቧን እንደ ልቧ ስለምታገኝ ትታያለች። ላቧን ትቀያይራለች። በዚህ ጊዜ የመጣው አዲስ ላባ ደምቆ ይታያል። የመስቀል ወፍና አደይ አበባ የተባሉት ሌላው ነገር ደግሞ የአደይ አበባ ነገር ነው። አደይ አበባ ከመስቀል ወፍ ጋር የሚያመሳስለው ነገር አለ። ይህም አደይ አበባን መስከረም ወርን ጠብቆ መምጣቱ ነው። የኢትዮጵያ አዲስ ዓመት መስከረም ባታ ሰኔ ግን ብሎ የሐምሌን ጨለማ አልፎ እኝኝ ብላን ወይም ከነሐሴ 28 ቀን እስከ 30 ባለማቋረጥ የሚዘንበውን ጎርፍ በጳጉሜ በኩል ክረምቱን ሲሻገር መስከረምን የምታደምቀው አደይ አበባን ትከሰታለች። በመስከረም የምትፈነዳውና ለኢትዮጵያ ምድር ጌጧ ሽልማቷ የሆነችው አደይ አበባ እንደ አለቃ ደስታ ተክለወልድ አዲስ የአማርኛ መዝገበ ቃላት አደይ ሲፈታ የበጨጨ ብጫ የሆነ አበባ ነው። አደየ በጨጨ ብጫ መሰለ ነጣ ነጭ ሆነ ሲሉም ይፈቱታል። በኦሮምኛ ነጭን አዲ ፀሐይን አዱ የሚለውን ከዚህ የመጣ ነው ሲሉም ያክሉበታል። የአደይ አበባ አስገራሚው ነገር የቱንም ያህል በበጋ ዝናብ ቢዘንብም አይበቅልም። እንደሚታወቀው የዝናብም ይሁን የመስኖ ውሃ ካገኙ በርካታ የሳርና የተክል አይነቶች ያብባሉ፣ ያፈራሉ፣ አዳዲስ ቡቃያዎችም ያበቅላሉ። አደይ አበባ ግን በበጋ ወራትም ይሁን በየትኛውም የመስኖ እርሻ ባለበት አካባቢ አይበቅልም። የመስኖ እርሻ ዙሪያ ብዙ ሳሮች፣ ብዙ ቅጠላቅጠሎች ውሃ ስለሚያገኙ ይበቅላሉ። አደይ ግን በክረምት ዝናብ ካልሆነ በስተቀር አይበቅልም። ሐምሌ ከገባ ጊዜ ጀምሮ ግን በየእርሻው ማሳውና በየዳገቱ መብቀል ይጀምራል። እዚህ ላይ ሌላ ማስገራሚ ነገር አለ። ምንም እንኳን በሐምሌና በነሐሴ ቢበቅልም መስከረም ሳይጠባ አያብብም። ቀድሞ በሐምሌ ወር በነሐሴ ወር መጨረሻ ወይም በመስከረም የበቀሉት የሚያብቡት በመስከረም ወር ብቻ ነው። የአደይ አበባ ነገር በዚህ አያልቅም። ሌላው አስገራሚ ነገር አለው። በመስከረም አብቦ እንደደረቀ ውስጡን ሲያዩት ምንም አይነት ፍሬ የለውም፣ ምናልባት በአይን የማይታይ ይዞ ካልሆነ በስተቀር። አበባው ሲደርቅ በዚያው ከስሞ ይቀራል። የደረቀው አበባ በእጅ ሲያራግፉት ገለባ ብቻ እንጂ ምንም ፍሬ የለውም። ዳሩ ግን ማንንም ሳይዘራው አመቱን ጠብቆ እንደገና ይበቅላል። አደይ አበባ የሚያብብበት ወቅት በጣም ተወዳጅ ነው። ለመስቀል በዓል እንኳን የሚጎዘጎዘው አደይ አበባ ነው። ከዚህ በተጨማሪ የደመራ እንጨት ላይ አደይ አበባ ይታሰራል። በመስቀል ሰሞን አበባሽ ለአበባ የሚሉ ልጆችም በእጃቸው አደይ አበባ ይዘው ይዞራሉ። አበባሽ ለአበባ ከሚለው ሰው ላይም ከአበባው እየተቀነጠሰ ራሱ ላይና ትከሻው ላይ ይጥሉበታል። የመስቀል በዓል ዕለትም እዮሃ አበባዬ እየተባለ ሲዘመር እንኳን አደይ አበባ ታቅፈው ነው። አባወራና ማወራ በደመራው ዙሪያ ተቀምጠው አንድ ልጃገረድ ትነሳና አደይ አበባ ትከሻቸው ላይ ታደርግላቸዋለች። ልጅቷም ከመረቁ በኋላ አደይ አበባውን እንደያዙ ይዘምራሉ። አደይ አበባ የሚያዘው ለመስቀል በዓል ብቻ አይደለም፣ ለንቁጣጣሽም በቤት ውስጥ ይቀመጣል። የዚህ ዕለት ግን እንግዶች ቤት ያስቀመጡትን እንጂ ልጃገረዶች ይዘውት የሚዘሩ የእንግጫ ሳር ነው። ይሄ እንግጫ ሳር እንደ ገመድ ረጅም ሲሆን ልጃገረዶች ወገባቸው ላይ በማሰር በየቤቱ እየዞሩ ይሰጣሉ። የተጣለውን እንግጫም እናቶች እየጎነጎኑ በራሳቸው ላይና በመገልገያ ዕቃዎቻቸው ላይ ያስሩታል። ይሄ እንግጫ ጉንጉን የመስቀል በዓል ዕለትም እየተፈታ ከደመራው እሳት ይጨመራል። ይህም በሽታን ሁሉ ይዞ ይቃጠላል ተብሎ ስለሚታሰብ ነው። መስቀል አበባ የጉባ አበባ አደይ አበባ ነሹባ
መስቀል አበባ ነው ውብ አበባ አደይ አበባ ነች ውብ አበባ የመስቀል ወፍ ለአይን ያበቃት የመስከረም ውበት ነው የመስከረም ውበት ሚስጥር አበቦች ናቸው መስከረም ምድር በአበቦች ቀለም አዲስ ልብስ የምትለብስበት ነው አደይ እንደ መስቀል ወፍ የመስከረም ጌጥ ናት በኢትዮጵያ ብቻ የሚገኘው የአደይ አበባ ዝርያ የእድገት ጊዜውን ሲጨርስ የሚሞት ሲሆን ፍሬው ብቻ መሬት ውስጥ ተቀብሮ የሚቀር ነው የሌሎች ግን ግንዳቸው ወይም ስራቸው ተርፎ የሚቀር ነው ዋናው የአበባ ጊዜ በመስከረም ወቅት የሆነበት ምክንያት ግን የአበባ ማውጣት ዑደታቸው መስከረም ስለሆነና የዚህ አደይ አበባ ዝርያ ፍሬ አፍርቶ ደርቆ ተክሉ ከሞተ በኋላ ፍሬው መሬት ተቀብሮ ከ6 ወር እስከ 2 ዓመት ሊቆይ ስለሚችል ነው ይህ ወቅት የሽልብታ ጊዜ ይባላል በእነዚህ ጊዜያት ውስጥ ምቹ ሁኔታዎች ሲፈጠሩ ብቻ ፍሬውን እንደገና እንዲያበቅል ያደርጋል ማለት ነው ይህ ማለት ለአጽዋት ብቅለት አስፈላጊ የሆኑ እርጥበት አየርና ሙቀት በበቂ ሁኔታ ሲስተካከል ማለት ነው ለማበብ ደግሞ ክረምቱ መውጣት አለበት ምንም እንኳን ሐምሌና ነሐሴ ቢበቅልም መስከረም ሳይጠባ ግን አያብብም